ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭ ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ። ባላችሁበት ቦታ እግዚአብሔር ሰላም ይብዛላችሁ። እንደ ሰዓት አቆጣጠራችሁ እላችኋለሁኝ። እኔ ውዶች፣ እኔ የማር ቅመሞች ነው የማዳም ቅመሞች እንዴት አላችሁልኝ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ። በአዲስ ቪዲዮ በአዲስ ነገር መጥቼላችኋለሁኝ። ያው ሚዲያ ላይ የሚንሸራሸረው ነገር ያው የነሩታ ነገር እየተንሸራሸረ ነው ያለው። ሩታ ልጇ እንደተወሰደባት በሰራተኛዋ ጋር አስቀምጣ ሄዳ ቡዜ መታ ወስዳለች። ይሄን ያደረከው ደግሞ አንተ ነክ ብለዋለች፣ አብርሽም ማለት ነው። ስለዚህ አብርሽ እኔ ምንም ያረኩት ነገር የለም። ልጁንም መጀመሪያም ቢሆን እኔ ውሰዱ ከሷ አላልኩኝም። ከኔ ምንም አብርሃም አይላቸውም። ሲጀመር ልጁ ውሰዱ ቢላቸው በአብርሃም አመራር ቡዜም አታደርግም፣ ዴቭም አያደርግም። ይሄንን ያደረጉት ራሳቸው እርስ በራሳቸው ካልሆነ በስተቀር ዴቭም ቢሆን ቡዜም ብትሆን አብርሃም እንደዚህ አርጉ እንደዚህ ሁኑ ሲላቸው የሚያደርጉ ሰዎች አይደሉም ሲጀምር ማለት ነው። እና ቡዜ ትክክል አለ የሚያደርገችው። እኔ ከዚህም በፊትም በቪዲዮ ሰርቻለሁኝ። ልጅ በጀችም አልበጀችም ሆነችም አልሆነችም የውሃና የእናት መጥፎ የለውም ብያለሁ። እናት እናት ናት። ይሄ ልጅ ከእናቱ ሲለይ ከእናቱ ሲወሰድ ምን መሰላችሁ ለደቂቃ ራሱ አሁን ለምሳሌ በእርግጥ አሁን በቃ ለምን 1 አመት ያልሞላው ልጅ አራስ ነው። ዞሮ ዞሮ የሰው ሽታ ራሱ አይመቸውም። የወለዳችሁ ሰዎች ታውቃላችሁ፣ መቼም የወለዳችሁ ሰዎች ታውቃላችሁ ይሄን ጉዳይ። ያልወለዱ ልጆች ላያውቁ ይችላሉ። ልጅ የሰው ሽታ ይመቸው አይመቸው ከቤተሰቡ ሽታ ውጪ እስከሚያርግ እንዲህ የሰውን ጠረን እስከሚቀበል ድረስ አይመቸውም። የትኛውም ሕፃን ሴትም ልትሆን ትችላለች፣ ወንድም። እኔ ስለማቅ ነው አይዶን ነው የሰው ልጆች የተለያዩ ከሆነ አላቅም። ግን እኔ አሁን ለምሳሌ ልጄ የሰው ሽታ ልጅ ሆና አራስ ሆና እስከ አመት ምናምን የሰው ሽታ አይመቻትም። የሌላ ሰው ጠረን ማለት ነው ከኔ ውጪና በቃ አብራ ከምትውል ወይ አብራ ከምታድር ከምናምን ውጪ የውጪ ሰው ሽታ አይመቻትም። እና እኔ ይሄን ነገር አላቅም ነበር እኔ በመጀመሪያ። ከዛ በጣም ሆዷ ተነፋ፣ በጣም አለቀሰች። የሰው ጠረን ማለት ነው። ቤታችን ሰው መጥቶ እንግዳም አይደለም ጎረቤት ናቸው መጥተው ለካ የነሱ ጠረን ረብሿታል ልጄም ማለት ነው። ስለዚህ በጣም በቃ ነፍስ ውጪ ነፍስ ግቢ ሆነ ልጅቷ ማለት ነው። ግን እነዛው ጎረቤት ስለሚያውቁ ከዛ ብብታቸውን እንዲ ወይኔ መድኃኒዓለም እመቤቴን የምሬን ነው የምላችሁ። ለምን ያን ብብታቸውን ሽታቸውን እንዲነካክተው እንደሽታው ልጅቷ ቡልቅ ብላ ነው በቃ ያወጣችሁ ማለት ነው። ሆዷ እንደዛ የተነፋ ምን ያለ እነዛ ሰዎች የመጡ ሰዎች ራሳቸው ያውቃሉ። እኔ እንደዛ ሲያረጉራት ለምን እንደዚህ የምታረጉ ልጄ ላይ ምናምን ስል የኛ ሽታ ረብሿት ነው ለክፋት አይደለም። አሁን ትድንብሻለች እንደዚህ የምትሆነው የኛ ሽታ ረብሿት ነው ያሉት። እውነትም እንደዛ ብብታቸው እንደዚህ ጠረቅ አድርገው ማለትም ግብ አይደሉም ሰዎቹ። በእርግጥ ያው ጠረን ነው። አሁን ለምሳሌ እኛ የራሳችን የተፈጥሮ ሁላችንም ጠረን አለ። ይሄ የሚሸት የሚገማ ምናምን አይደሉም። ጽድት ያሉ ሰዎች ናቸው፣ ጎረቤቶቼ ናቸው። ገባችሁ? እንደዛ ስላችሁ የሆነ ሽታቸው የሚያስጠላ ምናምን አይደለም። ሽታ አስጠላም አላስጠላም አይደለም። የሰው ጠረን ልጆች አይፈልጉም። እስከሚያርጉ እስከሚጠረክሩ ልጆች ናቸው። አበባ አሁን ለምሳሌ አታክልቶች ስትቆርጡ የሚመቸው መጥፎ አሁን ለምሳሌ ሁሉም ሰው የሆነ አታክልት ሲቆርጥ አታክልቶች የሚደርቁ አታክልቶች አሉ። ከዛ ውስጥ ማን ነው ጤነዳም ይሄ ሀሪቲ ምናምኖች ይደርቃሉ። በቃ ልጅና አታክልት ማለት አንድ ነው። እኔ በዛ ነው እማቀው። አሁን ምን ልል ፈልጌ ነው ከእናቱ ውጪ አብራው ከምትውለው ያቺ ሰራተኛ አጋሯ የተባለችዋ ልጅ በስተቀርና ወይ ቤቷ የሚመላለሱ ሰዎች ከነሱ ውጪ ለዚህ ልጅ ይሄ የሌላ ሰው ጠረን አይመቸው። ገባችሁ? ሊታመም ይችላል። አገር ለአገር ስትቀያይሩለት ራሱ ከአንዱ ቤት አንዱ ቤት ራሱ ሲቀያየሩ አይመቻቸውም።
ብዙ አይነት ነገር አለ። ልጅ ስናሳድግ እናት ሆነን ያየ ሰዎች እናት የሆኑ ሰዎች በደንብ ነው የምናውቀው ይሄን ነገር እና ስለዚህ እኔ ሩታን በፈለኩ ነገር ልቃወማት እችላለሁ፣ ግን በልጇ የፈለገ ነገር ቢሆን አልቃወምም። እኔ መቀደምነት አብያቸዋለሁ እንባዬ እየመጣ ማለት ነው። ችግር ካልሆነ እንደኛ ችግር ከልጃቸው ካልሰደዳቸው በስተቀር ለምን ደሃ ህልም ብላ ገበያ ጠርጋ እንጀራ ጋግራ ወይ ቆሎ ሸጣ ወይ በቆሎ ጠብሳ ወይ ደግሞ ቲማቲም ድንች ምናምን ቸርችራ ለምን አታስተዳድርም ልጇ? እናት እኔ እንጃ። እናት ማለት እኮ እኔ እንዴት እንዳሰባችሁት አላውቅም። ይሄ በህግም ያስቀጣችኋል። ማርያም የምሬን ነው የምላችሁ። ስታጠፉም እነግራችኋለን። እናንተ ላይ ደግሞ ጥፋት ሲሰራ ሌላውን ሰው እንገጽጻለን። አንቺም ደግሞ ጥፋት ስትሰሪ ስለምወድሽ እኔ ብያለሁ መቀደምታም ባነጋገርሽ ለእናንተ ተመቻችሁ አልተመቻችሁ ብለሽ ኃይለ ቃል ተናግረሻል ቡዜ ማለት ነው። እኛ የምንወድሽም ማይወድሽም እኩል ነው ማክበር ያለብሽ እኩል። ለምን እኔ ስለወደድኩሽ እኔን አክብረሽኝ ሌሎች ደግሞ መጥፎ ኮሜንት ምጽፉልሽ ወይ ደግሞ ምን እነዛ አይተዋችሁ ነው ኤቭሪታይም። አሁን እኔ ሩታን ብጠላት የፈለገ ነገር ብላት እኔም አይቻት ነው ወደ እኔ እይታዬ ነው ወደ ቢዝነስ ወደ ገንዘብ የሚቀየርላችሁ አይደል እንዴ? ስለዚህ እኩል ነው። የትኛው የሚጠላችሁን የሚመቻችሁን ማይመቻችሁን እኩል ነው ለኦዲየንሳችሁ። መቼም እነሱም እኮ ክፉ የሚናገር እኔ ጉንፋን ሊይዘኝ ስለሆነ ነው እህቶቼ፣ ጓደኞቼ፣ ተመልካቾቼ አፍንጫዬን ይበላኛል። ስለዚህ መለላችሁ ፈልጌ ነው ቡዜ ትክክል አይደለም ያደረግሽው። ይሄ አንደኛ አሁን ልጇን ወስዳችሁባታል። እኔ ቀልዷን መስሎኝ ነበር አብርሃም እንደዛ ስትለው እንዴ ደብቃ ወይ ራሷ ምናምን መቼም ልጇን ደብቃ እንትን አትልም። ግን ለሆነ ለተንኮል ያው መቼም ካሁን በኋላ እየሞትኩ ነው ድረሱልኝ ብትል የሚደርስላት ሰው የለም። ሩታ የሆነ ነገር እንትን ብትል ለምን ጉል ጊዜ ደጋግማ እንትን ነገር ቀልድ ነው። ቀልድ ልበል እኔ ውሸት ምን ልበላት? እንደዚህ ስለሆነ ብዙ ጊዜ አንዳንድ ሰው ነፍሴን ላጠፋ ነው ብትል ራሱ ቀልዷን ነው እሷ ብሎ ህይወቷ ሊያልፍ ይችላል። ስለዚህ አሁን እኔ ምን ልል ፈልጌ ነው ልጄን እህትክ ወስዳለች። ይሄን ያደረከው ደግሞ አንተ ነክ። አንተ ባትል ኖሮ እነሱ እቤቴ መጣው ልጄን ሊወስዱ አይችሉም። እኔ ባሌለውበት እኔ ስወጣ እግሬን እየጠበቃችሁ እየመጣችሁ ልጄን የምትወስዱበት ምን ማተም ቤቴን የምትረብሹ ነገር ምንድነው ምክንያታችሁ? ምናምን ብላው ነበር አብርሃምን። ስለዚህ ምንድነው እኔ ቡዜ ማለት እንፈልገው ምንም ይሁን ምንም ልጇ መወሰድ የለበትም። ልጇ ነው ፈልጋ እኔ ብያለሁ ፈልጋ ፈቅዳ ራሷ እኔ ከስራዬ ጋር አልተመቸኝም። ስለዚህ ልጄ አጋሬንም ወይ አልተመቸችውም ለልጄ ካለ ብፈልግ ለእናቷ ብፈልግ ለአብርሃም እናት በራሷ ፍላጎት አንድ እናት ልትሰጥ ትችላለች። እናት ካልፈቀደች ማንኛውም ሰው ወስዶ ከቤት ወደ ውጪ ማውጣት አይችልም። አንደኛ ይሄ ፍላጎቱ ለምሳሌ ልጁ ገና ልጅ ነው። ኤኬሌ ይውሰደኝ የሚልበት ደረጃ ላይ አይደለም ያለው። ለራሱም ራሱ ቢያደለኝ እንዳባቴ በቆመጠኝ የሚባል ነገር አለ። ገና ለራሱ የአባቱን እንክብካቤ የሚፈልግ የእናቱን እንክብካቤ የሚፈልግ ልጅ ነው እንጂ ከእናቱን አጥቶ አባቱን አጥቶ እኔ ይደቅ አልልም። አባቱስ ኦኬ ተገፍቶ ነው እሱ አይፈረድበትም። በዛ ዙሪያ እኔ ምንም መናገርም አልፈልግም። ግን የፈለገ ነገር ቢሆን ከሩታ ልጇ መወሰድ የለበትም። በቃ እናት እብድም ትሁን ምንም ትሁን ጨቅጫቃም ትሁን ነዝናዛም ትሁን ልጅ በቃ ለሷ ልጇ ነው። የፈለገ ነገር ለምን አይሆንም? ወዳጆች ሆይ ከኔ ርቆኝ ነው። መቼም ታውቃላችሁ እኔና ውሃ ብዙ አንለያይም፣ መለያየት አንችልም። ስለዚህ ምን ላችሁ ፈልጌ ነው እናት ናት፣ ሁል ጊዜ እናት ናት። ስለዚህ ልጇን መውሰድ ልጇን ነጥቃችሁ ወደ ሌላ ቦታ ማድረስ ይሄ በህግ ያስጠይቃችኋል። በጣም ነው በህግ የሚያስጠይቃችሁ። ማርያም ነው ምሬን ነው የምላችሁ። ሌላ ይቅርና እሷ አሁን ለምሳሌ የአብርሃም እናትም ልትሆን ትችላለች፣ ወይ ደግሞ የእሷ እናትም ልትሆን ትችላለች። ሩታ አድርሳ አስቀምጣ እኛ እናሳድግም አንፈልግም ልጅሽን ያዢ ቢሏት እሷ እንቢ ብትል ሩታም ተቀጪ ናት። የሁለቱም ሰው ፍላጎት እኩል ካልሆነ
እዚህ ጋር ሁሉም ተጠያቂ ናቸው። ሩታ እንደፈለገ ልጇን መጣል አትችልም። አሁን ህግ እሷን ራሱ ይጠይቃታል። አሁን ለምሳሌ ልጇ ቤት ውስጥ ያለችው ልጅ ማንም መጥቶ በር ክፈች ሲራ በር መክፈት የለባትም። ቡዜም ብትሆን ስትመጣ በር መክፈት የለባትም። አብርሃምም ከሆነ ሩታ ባልሄደችበት የሆነ የሚያዩበት ነገር የለም እንደ በር እኔ እኮ ያላቸው ይመስለኛል እንደዚህ የሚያሳየው ነው እኮ ሰው እንትን አለ አይደል እንደ እነሱ የለውም ሊሆን ይችላል እንጂ አዲስ አበባ ውስጥም እንደዛ አይነት ነገር አለ። አላቅም ያው እነሱ የተከራዩበት የሚኖሩበት አፓርታማ ምን አይነት አፓርታማ እንደሆነ አላቅም እንጂ ይሄ ማን ይሁን ማንነቱን ሲያንኳኩ መቼም በር ቆልፋ ነው የምትቀመጠው። ሲያንኳኩላት እሷም ሩታም ራሱ ብትሆን አስጠንቅቃ ነው ከቤት መውጣት ያለባት። ሁሉ ጊዜ ልጇን እየጣለች ይሄን ነው የምትሄደው። እናንተ የት ነው የምትሄደው ልጇን ጥላ? ስለዚህ ከቤት ስትወጣ ከኔ ውጪ እኔ ቤት ውስጥ አሁን ለምሳሌ እሷ ወጣ ስትሄድ አጋጇ ቤት ካለች በር ሰው ሲያንኳኳ ማን ናችሁ ብላ ማንነታ እሷ ካልሆነች እንዳከፍቺ እኔ ካልሆንኩኝ በር እንዳከፍቺ ማንም ይምጣ ማንም በር እንዳከፍቺ ብላ አስጠንቅቃ መሄድ ነው ያለባት እንጂ በሯን ማንም ሲመጣ ክፍት አስደርጋ ምን ምትል ከሆነ ሌላ ይቅርና ልጅቱንና ልጁን ራሱ አፍነው ሌላ ሰው ራሱ ቢወስድ ጠላት ብዙ ጠላት ሊኖራችሁ ይችላል። አብርሃምን ሊያጠቃ ወይ አብርሃምን የሆነ በልጁ በኩል አድርገው ሊያጠቁት የሚፈልጉ ሰዎች ከሱ ውጪ እንደዚህ ነገር አያረግም ወይ ደግሞ ከነሱ ውጪ ማንም ሰው እንደዚህ ሊያረግ አይችልም የሚል ብሎ የሆነ ሰው አይታወቅም። አሁን በርግጥ ቡዜ ናት የወሰደችው ብላለች። ይሄ ልጅቷም ያው ታውቃታለች ቡዜ ስለምታውቃት ቡዜ ናት የወሰደችው ብላኛል እስካላይ ድረስ ቡዜ ናት። ግን ዞሮ ልጁ የትም አይሄድም፣ መምጣቱ አይቀርም ይመጣል። ግን ቢሆንም በር ለማንም ሰው አይከፈትም። የከተማ በራፍ እንደ ገጠር አይደለም እንዴ? ለሁሉም ሰው በር አይከፈትም። ማናችሁ በቃ ታውቂያለሽ፣ ጥል እንደሆናችሁ ወይ ልጁን ለመውሰድ እንደሚፈልጉ ታውቂያለሽ። ከኔ ውጪ ለማንም ሰው በር አትክፈቺ ብለሽ አስጠንቅቀሽ ነው መውጣት ያለብሽ እንጂ አንቺ ብቻ ቦርሳሽን አንጠልጥለሽ ቀሚስሽን አድርገሽ ምን እያልሽ ስትሄጂ እንደዚህ አይነት ጦስ ነው የሚመጣው። በርግጥ ልጁ የትም አይሄድም። ያው ይዛን ብትሄድ ቡታጅራ ነው ቢሆንም አይደረግም። ቡታጅራም ይዛ ትሄድ፣ አዲስ አበባም ይዛ ትቀመጥ፣ የማይሆን ነገር ነው። ሁለተኛ ሲቀጥል ደግሞ ዛሬ ከፈረንጁ ጋር ሆና ማና ሄርሜላን ጠርታለች። ሄርሜላ ራሱ ትልቅ ችግር አለብሽ። አትሂጂ እነሱ ጋር ጆሮሽ አይሰማም። አትሂጂ እነሱ ሲጠሩሽ ወይ አንድ ላይ እየሰራችሁ ከሆነ አንድ ላይ እየሰራን ነው በቃ ይሁን እንደዚህ በቃ በሉና ይፋ ያው እነሱ ባለፈው ይፋ አድርገውልናል። እኛ አውቀን እንደዚህ ያደረግነው እየተጫወትን ነው። ስለዚህ ቀልቡን ነፍሱን አውቀናል የሚሉት ከሆነ እንደዛ ከሆነ አብረን እየሰራን ነው በሉና ይፋ አድርጉልን። ከዛ በተረፈ እኛ ጋር አትረሱ። እኛ አጠገባችሁ አንደርስ ብላችሁ ቪዲዮአችሁን ዘግታችሁ እስከሄዳችሁ ድረስ አንቺ ሩታ ስትጠራሽ እንደ ቀስር ሴጣን እየተንቀለቀልሽ የምትሄጂበት ምን ምክንያት አለሽ? እሷ ጋር ምንድነው የሚያስኬድሽ? ማንም ይጥራሽ ማንም ህይወትሽን መኖር አትፈልጊም ወይ? ብጥብጥ ነው እንደ የምትፈልጊው? በቃ የራሳችሁን ነገር እየሰራችሁ ኑልን። አንፈልግም፣ ጭቅጭቅ አንፈልግም። ሩታን በራሷ በኩል ትስራ። ቆንጆ ስራ ከሰራች እያደነቅን እያየናት እያደረግንባት እንሰራለን እኛ። እናንተም በራሳችሁ በኩል እየሰራችሁ ነው። ምንድነው እናንተ ሁሉ ጊዜ መባላት? ሁሉ ጊዜ ልክ ቁራ ሆናችሁ እኮ። ቁራ ራሱ አይባላም። የሚባላ ነገር ምንድነው? በእናታችሁ ኢትዮጵያ ላይ የሆነ በቃ ዝም ብላችሁ መጫጫ። ቁራ ይጮሃል። ዝም ብላችሁ መጫጫ። ለምን የምትሄጂው? ምንድን ፈልጊው አንቺ እንዴ? ያለፈውን ህይወትሽን አስቢ። ገባሽ? ዝም ብለሽ እነሱ ሲጠሩሽ ሄደሽ ትቆሚና ከዛ ልጄን ቡዜና አብርሃም ናቸው የወሰዱት። ከዛ ወስደው አንቺ ቤት መሆኑ እሷ ቤት መሆኑን ካወቅሽ ደግሞ ሩታ ቀጥ ብለሽ መሄድ ነው እንጂ እሷን በስልክ ሄሎ ብለሽ ጠርተሻት እዛ የፈረደችበት እንጨትና እዛ ቦታ ቆማችሁ እንድትጨቃጨቁ። ልጁ እሷ ጋር ነው አሉሻል፣ እሷ ቤት ነው አሉሻል። ማን ኤፍሬም ያውቃል፣ ፈረንጁ ያውቃል ቤቷን። ቀጥ ብለሽ መሄድ። ልጅሽ እዛ ከሆነ ልጅሽን ወስደሽ አልሰጥም ካለችሽ እዛው ቆመሽ ፖሊስ ጋር ደውለሽ ልጄ ወስደውብኛል ከኔ ፍላጎት ውጪ፣ እሷም በህግ ትጠየቃለች። ሰው ሲያጠፋ እንደ ጥፋቱ ለምን እሷ ጋር ቢገኝ እሷ ጋር ቢሆን
ጥፋተኛ ናት። ለምን የእናቱን ጡት ያልጠገበ ልጅ ግፋ አሁን 10 ወር ቢሆነው ነው ይሄ ልጅ። መቼም እነሱ ከ7 ወር ከ6 ወር ልጃቸው አያልፉም። ሁል ጊዜ እንደዛ ሲሉ ነው። አሁን ይመስገን ዝም ብለዋል። ወሩንም አይናገሩም፣ ምንም አይሉ። ስለዚህ አሁን ግፋ ብለ 10 ወር ይሆነዋል ልጁ 10 ወር 9 ወር እንደዛ በቃ 10 ወር ይሆነዋል ብዬ ገምታለሁ። እግዚአብሔር ያሳድግላቸው መድኃኒዓለም ከክፉ ነገር ይጠብቅላት ልጇን። እኔ በልጅ ምንም እንትን አይደለም። እኔ በልጅ አልደራደርም ማርያምን። እኔ ልጅ ነው ከላስ ባል ይሄዳል፣ ባል ይመጣል። ገባችሁ? ግን ልጅ በልጅ አትቀልዱ። በወንድም በእህት በእናት በአባት አትቀልዱ። አባትም አንዴ ከሄደ ሄዷል፣ እናትም አንዴ ከሄደች ሄዳለች፣ ወንድምም ከሄደ ሄዷል። በቃ ወደ ሄዷል ስላችሁ ታውቃላችሁ። እኔ ቃሉን መጠቀም ስለማልፈልግ ነው። ልጅም እንደዛው ነው። እኔ ልጅ ሌላ ልወልድ እችላለሁ እንጂ ዳግም ሌላ ወይ ወነ ነገር የሆነብኝ ልጅ መውለድ አልችልም። ልጅ ነው። እኔ በልጅ ድርድር አላውቅም። የፈለገ ነገር ለምን ለፈለገች እብድ ለምን አትሆንም? የፈለገች ነገር ለምን አትሆንም? ልጇ ነው። ከላስ በቃ ምንም ትሁን ምንም ልጇ ለሷ ብቻ ነው። ፈቅዳ ፈልጋ ከሰጠቻቸው ወሰየው። እሱ ምን አገባን እኛ? ለምን ሰጠሽ ብለን አንወቅሳትም። መፍቷ ነው። ግን ከፍላጎቷ ውጪ እሷ በማታውቀው በኩል ልጇን ወስዳችሁ መሰደድ የለባችሁ። ይሄ ጥርቅም አድርጎ ነው የሚያስጠይቃችሁ በህግ። እግዚአብሔርን የምሬን ነው የምላችሁ። ሌላ ጦስ ውስጥ አትግቡ። እሷ እንዲሁም ምንድነው የሆነ ሰው እያለ እኛ ሀገር ማለት ነው በጣም ኃይለኛ በጣም የሚፈራ ይሄ የህግ ነገር ትንሽዬ የሆነ ነገር ትንሽ ነገር ነው የሚፈልግባችሁ። ከዛ ያሾራችኋል በህግ ከጠበቃ ይበልጣል ሰውዬው። አንዳንድ ጊዜ በተፈጥሮ የሆነ ሰው ነገረኛ ወንድም ሆኖ ሴትም ሆኖ ነገረኛ ሰው አለ አይደል? በቃ እግዚአብሔር እንዲህ በቃ ትንሽዬ ነገር ነው ከእናንተ የሚፈልገው። በቃ ራሱ ሙካንን ታስመስሎ በቃ በእንደዚያ ነገር ብቻ ተክኖ አያርስ አይቆፍር። ግን እኮ አለው። እኔ አሁን እግዚአብሔር ይመስገን ልጆቹ ደርሰውለት ምን ብሎ ተሻሽሏል ሰውየው። ግን እያለው እርሻ መሬት ነፍ እያለው ይቸገራል። ስራ አይሰራም። በቃ እሱ የሚፈልገው ምንድነው? ትንሽዬ ነገር ብቻ ይፈልግባቸዋል። ከፍርድ ቤት እስከ ፍርድ ቤት ነው የሚያዞራችሁ የሚያጦዛችሁ ማለት ነው። ሩታ እንደዛ ናት። እንኳን ልጇን ነክታችሁባት እንኳን ምን ብላችሁ እንዲሁም ከመሬት ተነስታ የነገር አለ የምትል ጀግና ሴት ናት ብላለች። ደግሞ አብርሃም ምን እንደማረግ ታውቃለህ፣ ካንተንም ወንድም እህትህንም ወንድምህንም ብላሃለች። ስለዚህ እኔ በልጇ የፈለገ ነገር ብታደርጋችሁ አልከራከርም። እውነት አላችሁ አልላችሁ የሚላችሁ ሰው ካለ እንደ ስራችሁ እኔ ስታጠፉ ጥፋታችሁን ጥርቅም አድርጌ እነግራችኋለሁ። ቢፈልጉ ትወስዱታላችሁ፣ ባትፈልጉ እንደፈለጋችሁ ነው ማድረግ ትችላላችሁ። ልጅ የራሳችሁን ልጅ አሁን ካረናንተ ፍላጎት አንድ ሰው ሲወስድባችሁ እንዴት ነው የሚያደርጋችሁ? እንደ ራሳችሁ ሁሉንም ነገር ማየት አለባችሁ። ገባችሁ? ራስ ለምሳሌ እሷ በምትለው ነገር እኔ እንትን አይደለም። ይሄ ምንድነው? እኔ በልጄ ቀልድ አላውቅም ምናምን። አዎ ቀልድ አታውቅም የትኛውም እናት። አያስፈልግም። እናት ሁል ጊዜ ለልጇ መስዋዕት ነው የምትከፍለው። ጎሽ ለልጇ ስትል ተወጋች እንደሚባለው ማለት ነው። ስለዚህ ለልጇ ብላ ብዙ ነገር መሆን ትችላለች አንድ እናት። የፈለገ ነገር ለምን አይሆንም? ገባችሁ? ስለዚህ ልጇን መንጠቅ፣ ይሄ መንጠቅ ነው የሚባለው። አስገድዶ መንጠቅ አስፈላጊ አይደለም። ገባችሁ? ስለዚህ ቡዜ ዴቭን ብትሆኑ ትክክል አይደለም የሰራችሁት። ይሄ በህግ ያስጠይቃችኋል። እስከ እስርም ልትገቡበት ትችላላችሁ። አንድ ልጅ ከእናት ፍላጎት ውጪ አንድ ሰው ብድግ አድርጎ እንደ እቃ ፔስታል አይደለም ወይ ደግሞ ጨርቅ አይደለም ነፍስ ያለው ልጅ ለምን ጡት ሳይጠባ 1 ቀን 2 ቀን ያድራል ልጁ? በምክንያት አሁን ምን አይነት ምግብ እንደምትገቡ አሁን ለምሳሌ እናንተ የምትመግቡት ምግብ ላትመግብ ትችላለች እሷ። የተለያየ ነገሮች በቃ እንዴ! ኧረ በእናታችሁ ከባድ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በራሴ ማድረግ የማልፈልገውን ነገር በሰው ላይ እንዲደረግ አልፈልግም። ልጅ ነው። ከዛ በተረፈ ሄርሜላን ጠርተሽ ሄርሜላን መጠየቅ አንቺ ቤት ነው ብሎ አሉኝ ምናምን ከምትይ ተብለሻል። ቀጥ ብለሽ ቤቷ መሄድ ነው እንጂ እሷን ጠርተሻል ልጄን ወስዳችሁ እናንተ ከኔ ነጥቃችሁ አንድ ላይ ልትኖሩ። ቆንጆ መልስ መልሳልሻለች። አብርሃም ከኔ ጋር እኮ እየኖረ ነው። ልጅሽን ስለወሰድኩና ስላልወሰድኩ አብርሃም ከኔ ጋር
እንትን መኖሩን አያቆምም። ስለዚህ አብሮኝ እስከኖረ ድረስ እኔ ልጅሽን ለምንድን ነው የምወስደው? በምክንያት ነው የምወስደው። ትክክል ናት። በምክንያት ትወስዳለች። ወስደስ አንቺ እንደዛ አታረግም። እብድ አይደለችም። አምጥተው ራሱ አንቺ ጋር ይቀመጥ ቢሏት አትቀበልም። ገባሽ? ከዚህም በፊት ራሱ አብርሃም አጠገቧ ይዞ ለሄደው ስንት እንደዚህ ለምን አደረግሽ፣ እንደዚህ ለምን ሆንሽ፣ አይ ከነ ልጁ ከቤት ማባረር አለባት ምናምን ብለን ተቆጥተን ነበረ። ግማሻችን እኔ በበኩሌ እንኳን ተቀብላ መክራ ዘክራ ልጁን እንዲመልስልሽ ነው ያደረገችው ያኔ እንጂ እንኳን ወሰርከባት አሹ እኛ ይዘን እንቀመጣለን ምን ታመጣለች አላለች። እንኳን አሁን ደግሞ ዳግም አብርሃም ይዞ እሷ ጋር በምንም አይነት ታምር አይሄድም። ገባሽ? ስለዚህ እሷ ጋር ነው ከተባልሽ ደግሞ ቀጥ ብለሽ እሷ ጋር መሄድ ነው እንጂ ቪዲዮ ይዘሽ አንቺ ጋር ነው ልጁ ተብያለሁ፣ ስለዚህ ልጄን አምጪ። እንዴ ሞኝ ነሽ እንዴ አንቺ? ምን ስለሆነ ነው ልጁን ይዞ እሷ ቤተሰብ ጋር ሆኖ ይዘን እንሄዳለን ቡታጅራ ያሉት እንጂ ለሄርሜላ እንሰጣለን፣ ሄርሜላ ታሳድገዋለች አልተባልሽም እኮ እህቴ። ይቅርታ ሰዎች፣ ምንም ማድረግ አይቻልም። ጊዜው ያው በጋደል እንደዚህ እየጠጣን ነው የምንኖረው እና ሞኝ አትሁኝ። ስለዚህ ብልጥ ሁኝ። ብልጥ ነኝ እኔ ከማንም በልጣለሁ እያልሽናል። ብልጥነትሽን ለእንደዚህ አይነት ጊዜ መጠቀም ነው እንጂ መተሽ ልጁ አንቺ ጋር ነው ያለው ብለውኛል፣ ስለዚህ ልጄን አምጪ፣ ልጄን ከኔ ነጥቃችሁ እናንተ አብራችሁ ልትኖሩ ነው። የማይመስል ነገር ለምስት አትንገር እንደሚባለው ነገር የማይመስል ነገር ለኛም አምጥተሽ አትንገሪኝ የኔ እህት። ስለዚህ እሷ ጋር ነው ብሎ ያወራልሽ ሰውዬ ወይ ያወራችልሽ ሴትዮ ቀጥ ብለሽ ሄደሽ ልጅሽን መፈለግ እዛ ካለ አምጪ ትያታለሽ። እምቢ ስትልሽ አምጪ ራሱ ማለት አይገባብሽም። እዛ መሆኑን ካረጋገጥሽ ባይንሽ ካየሽ ቀጥ ብለሽ ነው ለፖሊስ መደወል ያለብሽ። ደውለሽ ልጄ ካለኔ እውቅና ውጪ እዚህ ቤት አምጥቶ ያስቀመጠችበት ምክንያት ምንድናት ብለሽ ሄርሜላን ነው የምታስጠይቅ በህግ። ስለዚህ ህግ የሚያደርገውን ያደርጋል ማለት ነው። ካንቺ ውጪ ካንቺ እውቅና ውጪ ልጅሽ ማንም ጋር መሆን አይችልም። ገባሽ? ራስሽ ፈልገሽ ራስሽ እንደፈለግሽ ማረግ ከፈለሽ ማንም የሚከለክልሽ ነገር የለም። ካንቺ ውጪ ግን ልጅሽ 18 ዓመት እስከሚሞላው ድረስ ከእናትና ከአባቱ ውጪ የትም ቦታ ሄዶ የመኖር መፍት የለውም። 18 ዓመት ሲሞላው እድሜ ላይ ያድግ ነፃነት ሰጥቶናል። በፊት 18 ዓመት ሞላን አልሞላን 20 ዓመትም ይሁነን 30 ዓመትም ይሁነን 40 ዓመትም ይሁነን እጣ ፋንታችን በትዳር በሌላ ነገር በሌላ ወይ በስራ በንግድም ሊሆን ይችላል፣ በመንግስት ስራም ሊሆን ይችላል። እንደዛሬ ያው በያድግ ጊዜ የመንግስት ስራ ይናፍቀናል እንጂ አናገኘውም። ከዚህም በፊት የያዙት አላ ረድቷቸው ነው፣ እግዚአብሔር ረድቷቸው ነው። ስለዚህ ምንም ቁጭ ይላሉ እናትና አባታቸው ቤት ብዙዎች። እኔ ግርም የሚለኝ አለ በቃ የሚኖሩ ቤታ ወንዶችም ሴቶችም እድሏ ካልሆነ ቤቷ በቃ ኑሮ ያላዘች ከሆነች እናትና አባቷ ቤት እስከፈለገች ጊዜ ትቀመጣለች። አሁንም ያድግ እንደዛ አለ እንጂ የሚቀመጡ ነፋሉ በየቤቱ። አንዳንዶቹ ክፎች ከሆነ እናንተ እጄ ምን እንደቆረጠኝ አላውቅም። ፍቃ ሳጥብ ነው ያየሁት መቆረጤን ራሱ እንትኑ ሲያቃጥለኝ ውሃ ሲያቃጥለኝ ማለት ነው። እና ስለዚህ 18 ዓመት እስከሚሞላው ድረስ ልጅሽ በአንቺ ቁጥጥር ስር ነው። 18 ዓመት ሲሞላው ልደቱን አክብረሽለት ጎጆ መውጫ ሰተሹ ይሄው ልትዩ ትችያለሽ። አይ ካለ ደግሞ ምርጥ ልጅ ከሆነና አሪፍ ልጅ ከሆነ ምርጥ በቃ ስላችሁ እንዴት ነው መሰላችሁ? አንዳንድ ልጆች በቃ በጸባይ በምን ከእናት ከአባቱ መለየት የማይፈልጉ ተድሮ ተኩሎ ራሱ ከእናቱ ቤት መውጣት የማይፈልግ ስንቱ አለ። ስለዚህ ካልፈለገ ካንቺ ጋር ስራውን እየሰራ ምን እያለ በቃ የሆነ ነገር ካሁን እንጃ የመንግስት ስራ ላይ ስለሚበዛብኝ ነው ስለሚመጣብኝ ነው እና ሊኖር ይችላል። ከዛ ውጪ ግን በዚህ በጨቅላ አፉን አልፈታ እናቴ ታለች አይል አባቴ የታለ አይል ሁሉን ያየው ሰው በሙሉ አባት የሚመስለው ሁሉ ያየው ሰው በሙሉ እናት የሚመስለው ገባችሁ? ስለዚህ ልጅሽ በዚህ ሰዓት ከሷ ተነጥሎ የትም ቦታ የመኖር መፍት የለው። ገባችሁ?
ለአብርሃም አልፈልግም፣ እኔ ልጅን አላሳድግም፣ እኔ ምን ያደርግልኛል ያንተ ልጅ ብላ ከሰጠችው ሄርሜላ ተንከባክባ ታሳድገዋለች። ከዛ ውጪ ግን ሩታ ሳትፈቅድ ልጇን ብድግ አርጋችሁ ይዛችሁ የፈለጋችሁበት ቦታ የመንሸራሸር መፍትሄ የላችሁ። ስሩን አስምሬ ስነግራችሁ ማለት ነው። እንደ አንድ እናት ራሱ ባሉንም ማንኛውም ሰው ያልወለደም ሰው ይገባዋል። ይሄ ለምን ከእናቱ ውጪ እንዴት ይሆናል? እናት እኮ ናት ሰዎች። እኔ ከዚህም በፊትም ተናግሬያለሁ። ያው እንደነገርኳችሁ እናት ምንም ትሁን ምንም እናት ናት፣ ለልጁ አስፈላጊ ናት። ገባችሁ? ስለዚህ ችግር ካልነጠላት ልጇ ከጉያዋ ዛሬ 2ኛ ቀኑ ነው። ለምን ተብሎ በምክንያት ምን እዳለበት? እነሱ ካበዱ ሰዎች ጋራ ልጇ መሰቃየት አለበት? ምን መከራ አለበት? በሰላም ሀገር ለምን ይሰቃያል? ሰላም ባለበት ምድር። ስለዚህ እውነት ይሄ ቪዲዮ የሚደርሳችሁ ከሆነ በስርዓቱ ልጇን መልሱላት። ከዛ ሄርሜላ በጠሩሽ ቦታ በሙሉ አትገኚ፣ አርፈሽ ተቀመጪ። አርፈሽ ማትቀመጪ ከሆነ ከአሁን በኋላ የሚመጣብሽን መዘዝ እና እኛ ልንጋፈጥልሽ አንችልም። አርፈሽ ተቀመጪ ቤትሽ። ሲደውሉልሽ እኔ አልመጣም፣ እኔ አያገባኝም፣ በቃ ለምንድን ነው የምትጠሪ? እኔ አልመጣም ትላለሽ። እንደዚህ ነው ስትይ እኔን አያገባኝም። የወሰደብሽ አካል አለ፣ ከፈለሽ እነሱን መጠየቅ ትችያለሽ። ከዛ ውጪ በልጅሽ ዙራ እኔ አይመለከተኝም ማለት ነው ያለብሽ እንጂ ማንም ሲጠራሽ ስትሄጂ ከዛ ተሰድበሽ ስድብሽን ጠግበሽ ወደ ቤትሽ ትመጫለሽ። ለምን እንዴ? በቃ አርፈሽ ተቀመጪ። እኔ ምሬ ነው ምንሽ። እኔ አልተመቸኝም። በቃ በስንት ጦስ፣ በስንት ጸሎት፣ በስንት መከራ የተስተካከለውን ህይወት አትበጥብጪ። ለኛም አስቡልን። እኛ ለምንድን ነው ሁሉ ጊዜ የምንለው? እኔ ከዚህም በፊት ተናግሬያለሁኝ። በአብርሃም ምክንያት ምላሴ ውስጤ የሆነ ድንጋጤ እንደዛ ሆኖ እሱ ሲመጣ ምን ሆኖ ነው ብዬ ልክ እንደራሳችሁ ሰው በቃ የራሳችን ሰው አደረግነው እኮ ውስጣችን በቃ ደማችን ውስጥ ተዘዋወሩ። የሆነ ነገር ሲሆኑ ወከክ ነው የምንለው። በቃ እንዴ ልክ እንደ ቤተሰቦቻችን እንደ እናት እንደ ወንድም እንደ በቃ እንደ አንድ ፋሚሊ አይተናቸው የሆነ ችግራቸው ምናቸው በቃ እኛን ያጦዘናል ማለት ነው። እና ስለዚህ ለምንድን ነው የምታጦዙን እኛን? አሁን እኔ ምልሽ ሩታ ሄርሜላ ጋር ልጅሽ የለም በእርግጠኛ። ለምን በምንም አይነት ታምር ይሄ በቃ አንቺም ይሁን ልቆሳት ላስጣት ብለሽ ካልሆነ በስተቀር በምንም አይነት ታምር ልጅሽ እሷ ጋር ሊሄድ አይችልም። እኔ ራሱ አስምሬ ስነግርሽ ማለት ነው፣ በትክክለኛ ቋንቋ በአማርኛ ቋንቋ ሳውራሽ ማለት ነው። ከዛ የወሰዱብሽ እነሱ ናቸው አረጋግጠሻላል። ቡታጅራም ከሆነ እና ብዬ እነጋሽዬ ይደውሉልኛል፣ በዚህ ወጥቼ በዚህ ገብቼ ትያለሽ፣ ደውለሽ መጠየቅ እንጂ ዝም ብለሽ ዛሬም ቪዲዮ መያዝ ነገም ቪዲዮ መያዝ ሩቅ ምን ያንቺ ቤተሰብና እኮ የእነሱ ቤተሰብ አንድ ቅርብ ለቅርብ ናቸው። እናትሽን ሄድ ብለው እኮ ልጁ እዛ መሆኑና አለመሆኑን ማየት ይችላሉ። አብርሃምም ስልክ ማንሳት አለብክ። ቡዜም ወስደሽ ከሆነ እስከ መቼም ተደብቀሽ ልጁን ይዘሽ እድሜ ያለምሽን ተደብቀሽ አትኖሪም። የራስሽ የግል ስራ አለሽ፣ ልጆች አሉሽ፣ ቤተሰብ አለሽ፣ ወዳና ወዲት ያለሽ። ስለዚህ ለምንድን ነው እንደዚህ አይነት ጦስ ውስጥ የምትገቡት? ምን እንዳለብሽ ዱደረ ገራን ሂዶ ኡጀድ ኦሮሞ ከሆድ ጀርባ አይሞቅም ይባላል በአማርኛ። ግን ያው ቋንቋን በብዛት የሚጠቀሙት የኦሮምኛ ቋንቋ ተናጋሪዎች ናቸው። ገራራ ዱዲኖ ማለት ከቅርብን በቃ ከቅርብ ከሚቀርብሽ በላይ የሚሆንሽ ነገር የለም። መቼም ጀርባችን ጀርባ ነው። ጀርባ ማለት የሆነ ሩቅ ነገር ነው አይደል? እንደ ምሳሌ ነው የሚወሰደው እንጂ ጀርባችንም ሆዳችንም ተራርቆ አይደለም። ስለዚህ ከእናቱ በላይ ምን ልፈልግ ነው? ከእናቱ በላይ አንቺ ልትመችው አትች። አንቺ አክስት ነሽ፣ የእናቱ የአባቱ እህት ነሽ። ስለዚህ የፈለገ ነገር ቢሆን ከእናቱ አንቺ አትቀርቢው። ከእናቱ ውጪ አመሉ እንድትረጂው አትችይም። ከእናቱ ውጪ ሁሉ ነገሩ ልትመችው አትችይም።
በህይወት ባትኖር ኦኬ እንደ እናት ሆነሽ ልታሳድጊ ትችላለሽ። በህይወት እያለች በነፍስ እያለች እየተንቀሳቀሰች እሷ ካበደች እናንተ ከሷ ጋር ማበድ አያስፈልጋችሁም። አብርሃምን እሷ ስላሰቃየች እናንተ ደግሞ በልጇ እሷን ማሰቃየት የለባችሁም። ከቻላችሁ እየነገርናችሁ ነው ያለው አብርሃም ጋር እንዳትደርስ ህግ ያለበት አገር ነው ያላችሁ። በህግ ነገሮችን ማስተካከል ትችላላችሁ። ከዛ ውጪ በልጅ እሷ እንደዚህ ስላደረገች እኛ ልጇን እንደዚህ እናደርጋለን፣ ልጇን እንወስዳለን። ለምን ይሰቃያል? ልጁም ወደፊት ቂም ነው የሚይዝባችሁ። ስንት ሰዎች ናቸው። እኔ ከዚህም በፊት ምንድን ያልኩት አብርሃምን ከሩታ ጋር ሆኖ ማን ነው ኤፍሬም እንደዛ ሲያደርገው ይሄ ልጅ ነገ ያርጋል። በሚያርግበት ሰዓት ይሄን ቪዲዮ ያያል። ይሄን ቪዲዮ በሚያይበት ሰዓት አባቴ እንደዚህ ነበር የምታሰቃየው ከእናቴ ጋር ሆነ ብሎ ጠላት ነው የሚሆነው እንጂ ጎሽ አባቴን እኮ እንደዚህ ያደረክልክን ጀግና አይለውም። ተው ብዬው ነበረ። ዛሬም እናንተም እንደዛ አይነት እጣ ነው የሚደርሳችሁ። እንደዚህ ይዛችሁት ስትሰደዱ እሷ እንደዚህ ስትሆን እናቴ እንደዚህ ነበር እኮ በፊት የምታሰቃዩት። የእናንተ ዝምድና የቱ ላይ ነው? ቂም ነው። አሁን እናንተ ቂም ነው የምታተርፉት። እውነቴን ነው የምላችሁ፣ ቂም ነው የምታተርፉት። በጣም ይሄ እኔ እንጃ። እኔ ይሄ በልጅ በእናት በአባት መሀል መግባት ቆንጆ አይደለም፣ ዋጋ ያስከፍላል ነገ። አሁን አንዳንድ ልጆች የአባታቸው ወገን ብቻ የሚወዱ አሉ። አንዳንድ ልጆች ደግሞ የእናታቸው ወገን ብቻ የሚወዱ አሉ። አንዳንዶቹ ደግሞ ሁለቱንም ቤተሰብ እኩል የሚወዱ አሉ። ይሄ ማለት ምንድነው? እናትም ስለ አባት ክፉ አትናገርም፣ አባትም ስለ እናቱ ቤተሰብ ክፉ አይናገሩም። በዛ በኩልም ያሉት ደግሞ ሁለቱም ወገን አያቶቹ ወይ ደግሞ አክስቶች ምናምን የእናት የአባት ቤተሰብ እንደዚህ ናቸው፣ የእናት ቤተሰብ እንደዚህ ናቸው አይሉም። እኩል ፋሚሊ ሆኖ እኩል ቤተሰብ ሆኖ በአንድ አይን አይተው ልጆችን ያሳድጉና ልጆቻቸው ከአክስት ልጅ ካጎት ልጅ አልፈው እህታማቾች በቃ የሆነ እንዴት ነው ለየት ያለ ስሜት እንዲሰማቸው ልጆቹ ይሆናሉ ማለት ነው። ማን እናት እንደሆነች ማን አባት እንደሆነ ማያውቁ ቤተሰብ ራሱ ልጆች ራሱ አሉ እኮ ሰዎች። እናንተ ወገቤን አመመኝ እስራኤል ንጉስ፣ ወይኔ የአረብ ሀገር ስራ ወገቤን እያሳመመኝ ቁጭ ብዬ እናንተ ወገቤን አመመኝ ለስርዓት እና ስለዚህ ምን ልላችሁ ፈልጌ ነው በቃ ምንድነው ቤተሰብ የሁለት ሰው ቤተሰብ አንድ ከሆኑ ለምሳሌ የአብርሃም ቤተሰቦችም የሷ ቤተሰቦችም የሱ ወንድሞች እህቶች በኢየሱስ ወይኔ ወገቤን እንደዚህ ያመኛል። የሆነች የጓደኛዬ ልጅ አለች፣ እሷም ወገቤን ያመኛል ትለኛለች እና ኦፕራሽን የሆንበት ነው ብላኛለች። እና ወገቤን አንዳንድ ጊዜ እንደዚህ በቃ የሆነ ታውቃላችሁ እንዲህ ከላይም ሳይሆን ከታችም ሳይሆን መሀል ላይ አጥንት ይሄ መሸከሚያው አጥንት አለ አይደል? እሱ ላይ እንደ እሳት ነው የሚያቃጥለኝ። እና ለምንድን ነው እንደዚህ አይነት ስሜት የሚሰማኝ? እንደዚህ እኮ ነው ምናምን ስላት ኦፕራሽን የሆንሽበት ነው፣ እኔም እኮ እንደዚህ ነው ያመኛል ወገቤን ስንት ጊዜ ይሆንሽ ምናምን ብላኛለች። እና እንደዛ ሊሆን ይችላል፣ ስራ ብቻም ላይሆን ይችላል። ስራውም ላይ ያሳመመኝ ነው እንዴ እዚህ 3 ሰራተኛ የሚሰራው ነው እኔ አንዷ ሴቷ የምሰራው። ኢትዮጵያኖች እኛ እኮ ለሁሉ ነገር ማን ሆኖ ነገር የለም። እግዚአብሔር ይመስገን ግን ጤና ሰጥቶናል። ዋናው እሱ ነው። ስለዚህ መለላችሁ ፈልጌ ነው ልጅ እኩል ሆኖ ሲያድግ ከሁለቱም ፋሚሊ ከእናትም ከአባትም ቤተሰብ እኩል ሆኖ ሲያድግ እንዲህ ሹክቻ ያለበት ቤተሰብ ጋር እግዚአብሔር አርጎለት ካደገ ማን የቱ የማ ወገን እንደሆነ ራሱ ለይቶ አያውቅም። ገባችሁ? የእናቱ እቺ ወይ የእናቱ እህት የአባቱ እህት ልትመስለው ትችላለች። የእናቱ እህት የአባቱ እህት ልትመስለው ትችላለች። ለይቶ ላያውቃቸው ራሱ ይችላል። አንድ ልጅ አርጎ ነፍስ አውቆ እስከ 10 ቤት ምናምን እስከሚደርስ። አሁን እኔ ከሚገርማችሁ እኛን ያሳደገችን አያታችን ናት። እናታችን ለብቻ ያሳደገችው
2 ልጅ 3 ልጅ በቃ 3 ልጆች ነን እኛ። ሲጀመር 6 ልጆች ነን። እናታችን በእርግጥ 12 ልጆች ነው የወለደችው ከሚገርማችሁ ማለት ነው። 12 ልጆች ወልዳ 6 ልጆች የሏትም። 6 ልጆች አለ ያው በቃ እኩል ከጌታ ጋር የተካፈሉት ማለት ነው። ግን እነዚህ ሁሉ ልጆች ስታሳድግ እናታችን አያታችን በቃ ዋጋ ከፍላ ነው ያሳደገችን። የአባታችን እናት ጽጌ መኩሪያ ትባላለች። እግዚአብሔር በገነት ያኖራት፣ ነፍሷን ያኖራታል። ሞሎክሴ ናት አያታችን። በጣም እንወዳት፣ በጣም እናከብራት። እውነት ስለሷ አውርቼ የማልጠግብ በጣም ልዩ የሆነች አያት ገባችሁ? በጣም የተለየች። እኔ እውነቴን ነው የምላችሁ በጣም መወዳት። እንደዚህ ስላችሁ አባቴን አትወልደው፣ ግን እንደዚህ ስል እቅርታ ልታዩን ትችላላችሁ። የአክስቶቼ ልጆች አላችሁ፣ የአጎቴ ልጆች አላችሁ። ብትኖሩም ግን ሀቁን ነው የምናገረው። እኛ ምን ልላችሁ ፈልጌ ነው የአባታችን እናት አለመሆኗን ራሱ ያወቅነው ቅርብ ጊዜ ነው። የበቀለ እናት ነው የምትባለው፣ የበቀለ አባት ነው የሚባለው አያታችን። ለኛ ያላት ፍቅር እስከ ሞት ስትሞት ራሱ በአንደበቷ የበቀለ ልጆች በቀለ ጋር ድርሱኝ በቃ እህቶቼ ስማቸውን እየጠራች ለኛ ልዩ ቦታ ነው ያላት አያታችን። እውነቴን ነው የምላችሁ ጽጌ መኩሪያ። እኔ ስለሷ ተናግሬ አልጠግብም። እማሆይ ጽጌ መኩሪያ በጣም እንወዳት፣ በጣም እናከብራት። እናታችን አባታችንን አትወልደውም፣ ታሳድገዋለች። አባታችን ነው አያታችን ነው እሷን የሚያገባት። የእናታችን እናት የአባታችን እናት አናቃቸው፣ ጭራሽ አናቃትም። እኛ እንኳን እኔ ታላላቆችም ራሱ አያውቋትም፣ አልደረሱባትም፣ ሞታለች ማለት ነው። ስለዚህ በጣም የተለየ ፍቅር ነው ያላት። ይሄ የእንጀራ እናት የእንጀራ አባት የሚባል ነገር የለም እኛ ሰፈር የለም። እንደዛ አይነት አማርኛ የለም እኛ ቤት። እናታችንም እማሃ የብላት እሷም እናቴን አበበች ብላ ተከባብረው ወፍጮ ቤት አታውቅም አያታችን። ከእናታችን እናት መታ እና አያታችን አርጅታ በሰው እጅ ከገባች በኋላ ነው በእጇ ፈጭታ ነው የዳቦ ራሱ የምትጋግረው። እንዴት እንደሚጣፍጥ እንዴት እንደምትመግበን እንዴት ወተት እንደምትሰጠን ይሄ ስሩን ከወለደች ልጆች በላይ እኛን ነው የምታቀርበው። እግዚአብሔርን የምሬን ነው የምላችሁ። በጣም ነው የምትወደድ። አሳድጋን እቤቷ ነው የምንኖረው። ታላቅ እህቴ እኔ ሁለተኛ ነው እሷ ላይ የምወለደው። እሷ ናት ያሳደገቻት። እኔም በእሷ ላይ የምወለደው ያው ሞታለች እንጂ እሷ አሮጊቷ ናት የምታሳድጋት። ከሚገርማችሁ ወፍጮ ቤት እናታችን ሄዳ አስፈጭታ እሷስ ልጅ ተሸክማ እናታችን ጭቃ አንስታ። ይሄ ጭቃ ይጠፈጠፋል እኛ አገር ወደ አርሲ ክልል አሁን ያለንበት ሀገር ሳይሆን አሳሳ የሚባል ሀገር አለ። እበት ጠፍጥፋ ይሄ የፈረሶች ለብቻ የበጎች ለብቻ ነው፣ የከፍት ለብቻ ነው። ፍጎቹ የሚባለው የከፍት ያው ይጠፈጠፋል። የፈረስና የአህያ ምናምን ይሰጣል። ተሰጥቶ ደርቆ ለእሳት ለማገዶ ይጠቀማሉ። ለምንድን ነው ለማገዶ የሚጠቀሙት? እንጨት ስላሌለ አንድ እንጨት ወይ እንትን ይፈለጥና እሱ ለማያዣ ነው። ከዛ እንደ ጧፍ ነው የሚነደው። ከሚገርማችሁ ያው የምታውቁ ልጆች ታውቃላችሁ። ይሄ ሁሉ ስታረግ እናታችን አያታችን ደግሞ እኛን ይዛ ነው የምታሳድገው። እናት አያታችን የተለየች ናት። ይሄ ማለት ምንድነው? በእነ አብርሃም ዙሪያ ላለው ጉዳይ ነው ይሄን እየተናገርኩ ያለሁት። እኛ ጋር ሰላማዊ የሆነ ነገር ነው ያለው። እኛ በቃ እስከ ሞት እለቷ አያታችን በጣም የምንወዳት በጣም የምናከብራት እሷን በጣም የምትወደድ ልዩ ቦታ ለኛ ያላት እኔ ምንም ልላችሁ። ስለዚህ ምንድነው ሌላ ይቅርና እናታችን እኔ እኮ አይኗ ይናፍቀኛል። የእናታችን አይን በጣም ትላልቅ ነው። ጥርሷ በጣም ያምራል። እናታችን እነዚህ አይናማ ነው የሚባሉት ምንድናቸው? እናታችን በአይኗ ውስጥ ደም ወርዶ ያውቃል። አይንሽ ያምራል፣ ጥርስሽ ያምራል፣ ጸጉርሽ ያምራል ብላ አንድ ሴትዮ ናት፣ ጎረቤታችን ናት። ቀጭ አረገቻት። እናታችን ለ1 ወር ነው ለ2 ወር ጥርሷ እንደዚህ ተጋጥሞ ጥርሷ በማንኪያ ተፈልቅቆ ነው ሙቅ በ2 ወር ነው እንደዛ በጥርሷ ውስጥ እንትን በአፏ እየተጨመረላት ግጥም ብሎ ማለት ነው። እናታችን በጣም ቆንጅዬ ናት። ጸጉር አላት።
አይኗ ምን ያካክላል መሰላችሁ? ከዛ በአይኗ ውስጥ ደም ነው የወረደው። ስለዚህ ምንድነው የምትለው አያታችን? እኔ እኮ አበበች አይኗ ራሱ ይናፍቀኛል ትላለች። አይኗ እንደዛ ክብልል የሚለው አይኗ ትላለች። እና ምን እላችሁ ፈልጌ ነው አብርሃ አሁን ቂም የሚባል ነገር እዚህ ልጁ ላይ ሊፈጠር ይችላል። በእናቱ ቤተሰብም በአባቱ ቤተሰብም ቂም ሊፈጥር ይችላል። ይሄ ልጅ ጥንቃቄ ያስፈልጋል። ልጅ ላይ በጣም አብሶ ልጅ ሆነው በጣም ጥንቃቄ ያስፈልጋቸዋል። ገና ይሄ በሰል ያለ ቢሆን ያጠፋውን ያላጠፋውን ያውቃል። ይሄ ጉርምስና ላይ ሲደርስ ይሄ ልጅ ማወዳጁ እንደሆነ ማጠላቱ እንደሆነ ለይቶ ራሱ አያውቅም። ጉርምስና ሁላችንም አይተን እንደ የእሳት ጊዜ ነው አይደል? ግፋብር ከ12 እስከ 15 እስከ 16 እስከ 17 ያለ ሰዓት አይደለም ሌላ እስከ 20 ራሱ ጉርምስና አይወጣላቸውም ለአንዳንድ ሰዎች ማለት ነው። በቃ ጥግብ በምንልበት ባንበላ ራሱ ጉርምስናችን ጥጋብ የሆነ ይነፋፋናል። ሴትም ብንሆን ወንድም ብንሆን ይሄ ሁላችንም ሆነን ያለፍነው ነው። ካሁን ከኛ ኋላ ያሉት ደግሞ ይብሳሉ። የኛ እናቶች አባቶች ጉርምስና ምንም ሳያዩ ወደ ትዳር ይገባሉ። ትዳር ይይዛቸዋል። እኛ ምን ይዘናል? ምንድነው ይዘን? እኛ ጉርምስናችን ምናችን ግፋብል እናቴ በ9 ዓመቷ ነው በ10 ዓመቷ እሱንም እላችን ላይ ቀረች እኛ ላይ አረጀች ብሎ ይሉኛል። ለኔ ታላላቅ ወንድሞቿ 2 ወንዶች ነበሩ። ታላላቅ ወንድሞቿ ታላቅ እህቷን በ9 ዓመቷ መሰለኛ ገባችሁ። እሷ 10 ዓመት ይሁን እንደዛ 10 ዓመት ይሁን 11 እንደዛ ሆና ነው አባቴን ያገባችሁ። እንደዛም ሆና አረላችን ላይ አረጀች እላችን ላይ ቀረች ተብዬ ነው እየተዳርኩት። እና ታዲያ ምን ጉርምስና ታውቃለች? ጉርምስና የምትጨርሰው ከባሏ ጋር ነው። ገባችሁ? የድሮ እናቶች የድሮ አባቶች እንደዚህ ነው። እኛ ተንተክተን ምን ብለን የተንተከተከው ሰክኖ ተመልሶ ተከርኖ ከዛም በኋላ ነው የምንበስለው። እና ከአሁን በኋላ ደግሞ ያሉት ልጆች አስቧቸው። በእኛ አይን ስናይ አስቡት። ስለዚህ ጠላት አናድርገው ልጁን በላችን ላይ ነገ እናቴ እንደዚህ አድርጋችሁ አባቴ እንደዚህ አድርጋችሁ ብሎ ጥያቄ የፈላ ውሃ ከሚሆንባችሁ ተው፣ ከዙሪያው ውጡ። የፈለገችውን ትሁን፣ የፈለገችውን ታድርግ። ከልጇ ጋር ትኑር ሴትየዋ። ተዋት። እኔ የምሬን ነው የምላችሁ። መቤቴነ ተዋት። ስለዚህ ጥፋትም ካለብኝ ደግሞ ሌሎቻችሁ በኮሜንት መልሱልኝ። ትክክል አይደለሽም፣ ትክክል ነው ያደረጉትም ካላችሁ ለእናንተ ትክክል ነው። ለኔ ግን ትክክለኛውን ነገር ተናግሬያለሁ። በቃ ምንም ትሁን ምንም ለልጇ አስፈላጊ ሩታና ሩታ ብቻ ናቸው። ምንም ትሁን እኔ በልጅ አበደን ከላስ ቢመቸኝ እኔ በጥርሴ ይዤ ነበር አረብ ሀገር የምመጣው ልጄ ስላልተመቸኝ። ስደት ለኔ ብቻ ነው። ልጄን ይዤ አልሰደድ መቼም አሜሪካ አልሄድ ወይ ሌላ ሀገር አልሄድ። ሸቃሊት ነኝ። ልጄ ከኔ በርግጥ ማዳሜ ከአንዴም ሁለቴ ላምጣልሽ ብላኛል። ልጄን ስታንካቴው እዚህ ትቀመጫለሽ፣ ልጅሽ ትምጣና እዚህ ያስተምርልሻለሁ። አንድ ጊዜ ላመጣ ተነስቼ ግማሹ አው ትሂድ ይለኛል፣ ግማሹ ኧረ ተይ በእናትሽ እንዴ ልጅሽን አረብ ሀገር አምጥተሽ እንደገና አሁን እንደሚሉሽ መሰለሽ እንዴ እሷንም ሰራተኛ ላይ አረጓት ነው ምን ሆነሻል አንቺ ሲሉኝ አሃ ነው እንዴ ስል ከዛ ሸነጥ ሲያደርገኝ ምን ሲለኝ ይኸው ስታገል ለዚህ ዙር ደርሻለሁ። እግዚአብሔር ይመስገን እሷም አድርጋለች ልጄ። እና እንደዛ ነው የምላችሁ። ለኔ ቤት አዲስ ሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ነባሮች ደግሞ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ እባካችሁን። አይቀንስ ይጨምር እንጂ ለምንድን ነው የሚቀንሰው? የኔ ቻናል አስጨምሩልኝ፣ ምን ችግር አለው? ስለዚህ እንደዛ እያረጋችሁ አበረታቱኝ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለምድራችን። ዓለም በሙሉ ሰላም ካልሆነ የሰው ልጅ ሰላም የለውምና እንኳን ለሰው ልጅ ለዱር እንስሳ ለምኑ ሰላም ካሌለ ምንም ነገር የለም። ስለዚህ ሰላም ለሰው ልጅ ሳይሆን ለሁሉም ነገር አስፈላጊ እስከሆነ ድረስ እግዚአብሔር ሰላምን ያምጣልን፣ ክፋትን ከምድራችን ላይ ያርቅልን። ሰላም ለኢትዮጵያ፣ ኢትዮጵያ ሀገራችንን መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገሬ ወድሻለሁ፣ ሰላምሽ ይብዛልኝ።